ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝዝት ይባል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቅንነት ለራስ ነው። እንግዲህ ዛሬ እነ ብሩክ ያው ሰላም አይደሉም። በመሀልም እንግዲህ እየገቡ የነሱ ወንድሜ ነው እንግዲህ ወንድሜ ነው አብሮ አደጌ ነው ያለው ሰውዬ ያልጠበቅ ነው። አሰን እንግዲህ ለመለያየት ሰው እኔ የፈለገ ቢሆን ከአንድ ጎን ነው ከሀሚ ጎን አቱን ሳይሆን ከሁለቱም ጎን አይቶ ከሀሚ ጎን ከሆነ ሀሚን ጭንቅላቷን ሌላ ነገር እንድታስብ ማረግ ሳይሆን ትክክለኛ ወንድሜ ብሩኬ ካለ ትክክለኛ ሀሚና ይቅርታ የብሩኬ መለያየት ካልፈለገ ሀሚዬ ተይ እንዲህ ነው ተረጋጊ፣ የዋህ ስለሆነ ነው ያፈቅርሻል ተረጋጊ ብሎ አረጋግቶ ቡቡና ብሎ እጁን ይዞ እንደ ማስታረቅ እሱ ግን ከሷ ብቻ እሷ ማታስበው ማሳሰብ ብሩኬ እንድነው ያልሆነ ነገር ብዙ ነገር የሱ የሌለበት ቦታ ስም ማጥፋት። እኔ አሰን እውነት እንደተባለው አሁን ላይ እያስጠረጠርክ ነው። ብዙዎቹን ለመለያየት የመጣ እንጂ ለማስታረቅ የመጣ አይደለም። ወንድሜ ነው ጓደኛዬ ነው። ዘመኑ የክህደት ነው። ዛሬ በእጁ ያጎረሰው ሰው ነገ ጧት ጉድጓድ እየቆፈረለት ነው፣ በአሁን ሰዓት ማለት ነው። ጥላት ደግሞ የውጭ ሳይሆን ጥላት ደግሞ ሰው የውጭ ነው አይደል የሚጠነቀቀው። ግን መጠንቀቅ ያለባችሁ የቅርባችሁ ነው። ጥላት ማለት የቅርብ ነውቶች የውጩን ትርቀዋለህ፣ የቅርቡን ግን በምን ዘዴ መጥቶ ለአንተ ጉድጓድ እንደሚቆፍርልህ አታውቅም። አሰም ማለት እንግዲህ እባብ ማለት ነው። እንዳሰን አይነቱ ወንድሜ ነው ምናምን የሚለው ግን ለመለያየት ከሚወዳት ህይወቱን እየበታተነ ነው። በጣም ያሳዝናል። እንግዲህ ሀሚዬ ዛሬ የሚያስደነግጥ ለሁሉም መልስ ሰጥታለች። ከብሩኬ ጋር ይቅርታን አርጌልሃለሁ ግን ከአንተ ጋር አልኖርም፣ ልቤ ተሰብሯል። ሴት በቃ ንግግሯ ብሩኬን በጣም ተስፋ እንዲቆርጥ አድርጓል። ከአሁን በላይ በቃ የምትናገረው ንግግር አለ። ብሩኬ እንግዲህ ንግግሯ ልቡን ሰብሮታል። በቃይ ብሎ በመከራ ነው ናት ያረጋጋው። ብሩኬም ተስፋ ቆርጧል። ሀሚ እንግዲህ ለጊዜ ይስጠኝ። ሀሚ እንግዲህ እያበሰባት የሄደው ለምን ቤት ቆልፎ አስቀመጠኝ ነው። ቤት ቆልፎ ከሚያስቀምጠኝ ምኑ ነሽ ነው፣ እንዴት ነሽ ለምን አይለኝም ነው። ብሩኬ ደግሞ ብያትም መልስ አሰጥም ነው። ብሩኬ ወንድሜ እዚህ ጋር ወደ አንተ ስሄድ ተረጋጋ። ናቲ እንዳለ እኮ የሴት ልጅ ስሜትና የወንድ አንድ አይደለም። ወንዶች ጣጣ የላችሁም። እውነቴን ነው። አሁን የራሷ ጉዳይ ብላችሁ ሌላ ሴት ላይ ለመፈለግና ለመንጠልጠል ነው እንጂ የምትሮጡት። ያቺ ሴት የምትወዷ ፍቅረኛችሁ ስሜታዊ ሁና ችግሯን ተረድታችሁ ጊዜ እንኳን ሰጥታችሁ አጠብቋትም። በጣም ችኩል ናችሁ። በተለይ ብሩኬ፣ እውነቴ ነው። ብሩኬ ውሳኔው ደግሞ በጣም ይደብራል። ዛሬም ቢባይ ላይ ነገ ሴት እየገተተ ይመጣል። ያ ማለት ደግሞ የባስ ህይወቱን እያስተካከለ ሳይሆን ህይወቱን እያበላሽ ነው የሚሄደው። አያችሁ፣ ይሄ ነገር 3 አራቴ አድርጎታል። የሚመጡት ሴቶች ደግሞ ወደ ፍቅር ነው የሚገለበጡት። እባክህ ብሩኬ አሁንም ናቲ እንዳለ ተረጋጋ፣ ጊዜ ስጧት ብሏል። ሀሚ እንግዲህ እንደፈለግኩ ልውጣ፣ እንደፈለግኩ ልዝናና፣ እንዲቆጣጠረኝ አልፈልግም። መውጣት ያለበት አካል ይወጣ። እኔ የትም አልሄድ ከቤቴ፣ ከፈለገ ይውጣ ነው። ይቅርታ ማድረግ ያለው ከሱ ጋር አልቀጥልም። ያ ማለት ሀሚዬ እንዴ! ኧረ ወደ ራስሽ ተረጋጊ። እኔ እናት ወደ ራስሽ ተረጋጊ እንዴ! ተይ ሀቢ፣ ይቅርታ ካረግሽም ጊዜ ስጠኝ እንጂ አልቀጥልም አይባልም። እውነት ስለሚያፈቅርሽ ነው እንደዚህ የሚሰቃየው እንጂ እውነት ብሩኬ ሴት አቶ አይደለም። ፍቅር አንቺ የተሰበረ ብርጭቆ ጠጋግነ ውሃ ትቀዳበታለህ ያለች አያችሁ? አዎ ብርጭቆ ከተሰበረ ተሰበረ ነው። ዙባላ መጣል ነው። እውነቴ ነው። ፕላስቲክ ቢሆን እንኳን ልጠግኙ ትችያለሽ። ልክ ነሽ። አንቺ በጣም ልብሽ እንደተሰበረ ተናገርሽው ሀሚዬ። እኔ አሁን እዚህ ላይ ሀሚን የጎዳት እህቶቼ የሰሞኑ ነይ እዩኛ ጋር ትኑር የሚለው ቃል አይደለም። ልንገራችሁ፣ ልቦናው እያወቀ እኔ እንደተረዳዋት ልቡ እያወቀ እዩ ጋር እንዳልተኛ ልቡ እያወቀ ከእርግዝና ጀምሮ ራሴን አላውቅም ለምን አለ መጀመሪያ አንድ ትልቅ ስተት። ከዛስ
ምርመራ አርገን አለ። ይሄን ሁሉ እቺ ልጅ እንኳ ቦታ ባይሰጣት አለማረጉን እያወቀ የምን አባሽ ልጅ አዎ አግኝቼሻለሁ፣ ግን ምንም ካንቺ ጋር ጭራሽ ሰላም ብዬሽ ሂጃለሁ እንጂ ምን አባሽ አረኩ የልጅሽን አባት ፈልጊ ብሎ በጥፊ ብላት የዛን ቀንቶቼ ነገሩ እስከዚህ ደረጃ አመድ ድረስ አይሄድም ነበር። ብሩኬ ምንድን ያደረገው? አዎ አግኝቻታለሁ፣ ራሴን አላቅም። ያቺ ጣጣና እስከዚህ ያመጣችው ግን እሱ አውቆ ነው፣ ራሱን ያውቃል። እስከ ጥግ ቲር ምን ልታመጣ በሚል ግን ማን ጎዳ? ራሱን ጎዳ። ራሱ ህይወቱን አጣ። የሚወዳትን ልጅ አጣ። እውነት የሚያፈቅራትን ልጅ አጣ። ለወደፊቱ ብዙ ያቀዳትን ልጅ አጣ በራሱ ስህተት። ሀሚ ለዛ ነው አሁን እንደዚህ ልቧ የቆረጠው ቶቼ ልቧ የተሰባበረው። እንዴት እያወቀ የሁሉን እስከምሰቃይ ለምን ዋሼ ነው? በቃ ልክ ነህ። ለምን ዋሼ? ለምንስ ራሴን አላቅም አለ። ያ ነው በጭንቅላቷ የሁሉ ስቃይ ያለች። እውነቷን ነው። ስንት ነገር ማትፈልጊ ቦታ ነው ያለሽው። አንቺ ለስራ ነው የሚፈልግሽ። የዩ ቃላት እኮ ልብ ይሰባብራል። የወደቀችውን ተውት። ወድቃስ በዛው ብቀር ያኔ ድንጋስ ቢመታት ፓራላይዙና ትቀር ነበር። አስባችሁታል? ያ ሁሉ አሁን ፊቷ እየመጣባት ነው። ሴት ልጅ ነኝ፣ ይቅርታ ሴት ልጅ ነኝ፣ መርሳት አልችልም። ልቤ ተሰባብሯል። እሱ የሚያመጣ ሴቶች ሁሉ 3 ዓመት ሊሆነን ነው፣ ሁሌ ስቃይ ነው ሲል ያም ተሰማያችሁ። ስለዚህ ህይወቴ ሁሉ እንደዚህ ሊሆን ነው፣ ህይወቴ ሁሉ እሱ በሚያመጣቸው ሴቶች እየተሰቃየው ልኖር ነው ወይ? ስለዚህ አባባሏ በራሴ ነው የምገልጽላችሁ። ስለዚህ እኔ አቆማለሁ። እሱ ገና ህፃን ልጅ ነው፣ ገና አልበሰለም፣ ገና ይቀረዋል እያለች ነው። አያችሁ፣ ይሄ ሁሉ ብሩኬ ልክ ናት ሀሚ። እንደ ሴትነት አልፈርድም፣ ይሰለቻል። አንተ ባመጣሃቸው ፕራንክም ሆነ ምን አምነህ ባመጣሃቸው ሴቶች ልቧ እየተሰበረ ነው። እያንቋሽሿት ነው፣ ዝቅ እያረጓት ነው፣ ተፈላጊ እንዳልሆነች እያረጓት ነው፣ ዝም ብላ የተለጠፈ ሴት እያረጓት ነው። አስብ እንዴ! ተረጋጋ እንደ ወንድ። ካለ ሴት መኖራችንም እንዴ? እሷ ጋር በተጣላ ቁጥር ሴት ጋር ትሩጥ። ብሩኬ አስተካክል። እስከ መቼ? ልክ ናት። ልጠረጥር ነገ ጧት። አሁን እኮ ሀሚም ጋር አሁን ዛሬ ተስፋ ቆርጫለሁ፣ በቃይ ከዚህ በላይ ብልሃል። ነገን ሌላ ሴት ይዘህ እንደምትመጣ አናቅም። ያንተ ችግሩ ይሄ ነው። በቃ ትዕግስት የሚባል ነገር የለህም ብሩኬ። አሁንም ላስብበት ጊዜ ስጠኝ፣ በስ ቤት አይቆልፍብኝ፣ ምን ሆነሽ ነው ብሎ ይጠይቀኝ ብላ እንግዲህ ለናቲ ቃል ገብታለች። አልጠፋም ብላለች። የትም አልሄድ ከቤቴ ብላለች። ብሩኬ ቢያንስ ሳምንት ስጣት፣ ወደ ራሷ ትመለስ። አንተ በዘጋባ ቁጥር እየባሰባን ነው የምትሄደው።